ፌኩን ዶቭ ሳሙና መለየት የምንችልባቸው 3 መንገዶች። መጀመሪያው ገና ፓኬጂንግ ላይ መለየት እንችላለን። የኦሪጂናሉ ፓኬጂንግ ላይ ልክ እንደዚህ እንደምታዩት ሎጎ በደንብ ነው የሚታየው፣ ጽሁፉም በደንብ ጥርት ብሎ ነው የሚታየው። ፌኩ ላይ ግን እዚች ጋር የምታዩት ሎጎ ብዥ ያለች ነች፣ በደንብ ፕሪንት አትደረግም፣ ክሊር አይደለችም በደንብ እና ካርቶንም ደግሞ የኦሪጂናሉ ካርቶን ሆኖ ግን ከላይ ላሚኔት የተደረገ እንደዚህ ስትነኩት ጠንካራ ካርቶን ነው። ፌኩ ግን ልክ ገና ስታዩት በጣም ብርቅርቅ ያለ ነገር ነው እና ፓኬጂንጉም እንደዚህ ዊክ ነው። እንደዚህ ስትነኩት ልስልስ ያለና ጠንካራ አይደለም። ሁለተኛ መለየት የምንችልበት መንገድ ደግሞ በሽታው ነው። ኦሪጂናሉ ሽታው በጣም ክሪሚ እና ለስለስ ያለ ነው። ኦፍ ኮርስ ይሸታል በጣም ግን ለስለስ ያለ ነው። ይሄ ለአፍንጫ የሚከብድ አይደለም። ፌኩ ግን በቃ በጣም ጠንካራ ነው፣ ኃይለኛ ነው። ይሄ ኬሚካል ነው የሚሸተው ሽታው ራሱ። ሶስተኛውና ዋነኛው የምንለይበት መንገድ ደግሞ ቴክስቸሩ ነው። ልክ እጃችን ላይ ስንታጠብ ያለው ፊሊንግ ማለት ነው። ኦሪጂናሉ ደረቅ ነው፣ ክሪሚ ነው፣ ቀስ እያለ ነው ሳሙና የሚያወጣው። ያኛው ግን ገና ውሃ ውስጥ እንደገባ ቅልጥልጥ ነው የሚለውና አረፋ ባረፋ ነው የሚሆነው ወዲያው ማለት ነው። ስለዚህ ቶሎ ነው የሚያልቀው፣ አይቆይም። ኦሪጂናሉ ግን በጣም ነው የሚቆየው፣ ምክንያቱም ቅልጥልጥ ብሎ አይደለም ቶሎ የሚያልቀው። ፕላስ ፌኩ ቆዳችንን በጣም ነው የሚያደርቅብን፣ በጣም ብዙ ኬሚካሎች ነው ያሉት። ኦሪጂናሉ ግን ውስጡ ክሬም ስላለው ቆዳችንን በጣም ነው የሚያለሰልስልን። ስለዚህ በዋነኝነት በእነዚህ በ3 መንገዶች ኦሪጂናል እና ፌኩን ዶቭ መለየት ትችላላችሁ። እና የተለያዩ ቀለል ያሉ ሰልፍ ኬር እና ፋሽን ቲፖች ደግሞ ትፈልጉ ከሆነ ይሄን ፔጅ ፎሎ ማድረግ እንዳትረሱ።